የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የዕለቱ የመረጃ ቅኝታችን እነሆ ተጀመረ። የመረጃ ቅኝታችን ተከታዮቹን አበይት ጉዳዮች በዝርዝር የሚያስደምጣችሁ ይሆናል። በጠቅላይ ሚኒስትር አብይ አህመድና በመንግስታቸው እያደር ንዴታቸውና ቅናታቸው እየጨመረ መጥቷል የተባሉት የኤርትራው መንግስት ሹማምንት ከሰሞኑ ያሳለፉት ውሳኔ ከአፍሪካ ቀንድ ትስስር ለአንድና ለመጨረሻ ጊዜ ሊቆራረጡ የሚችሉበት አደጋ ነው እየተባለ ይገኛል። ኢጋድን የምታስተናግደውን ጅቡቲ የሚመሩትና ስለ ኢሳያስ አፈወርቂ ፈጽሞ መስማት አልፈልግም በሚለው ንግግራቸው የሚታወቁት ፕሬዝዳንቱ ኦማር ጌሌ በአስመራ መንግስት ውሳኔ እጅግ መደንገጣቸውን ይፋ አድርገዋል። ከዚህ ባለፈም በኢትዮጵያ ወርቅነህ ገበየሁ የሚመራው ኢጋድ ኢሳያስ ከቀጠናው ጥምረት ለመውጣት የወሰኑበትን ምክንያት አላሳወቁንም ሲል ይፋ አድርገዋል። ለመሆኑ ዛሬም ድረስ መነጋገሪያ ሆኖና ኤርትራ በድጋሜ ከኢጋድ ለመውጣት የወሰነችበት ምክንያት ከኢትዮጵያ ጋር የተያያዘ ይሆን? የመረጃ ቅኝታችን በዚህ ጉዳይ ላይ የሚያጠነጥን ይሆናል። በአራት ኪሎ ያደር ንዴታቸው ቅናታቸው እየጨመረ መጥቷል የተባሉት የኤርትራ መንግስት ሹማምንት ከሰሞኑ ያሳለፉት ውሳኔ ከአፍሪካ ቀንድ ትስስር ለአንድና ለመጨረሻ ጊዜ ሊቆራረጡ የሚችሉበት አደጋ ነው እየተባለ ይገኛል። ከሰሞኑ የኢሳያስ አፈወርቂ የመነጠል እሳቤ ወይንም አይዞሌሽን ዶክትሪን እየተባለ የሚጠራው የኤርትራ መገለጫ መሰለ እሳቤ በአፍሪካ ቀንድ ኤርትራ እስከ መጨረሻው ልትገለልበት የምትችል አሊያም ደግሞ አዲስ ጦርነት ሊቀሰቅስ የሚችል ውሳኔ እየተባለ ይገኛል። ሊታረቅ በማይችል በዚህ እሳቤ ውስጥ ያለው የኤርትራ መንግስት ቀስ በቀስ ከትልቋ ጎረቤታቸው ኢትዮጵያና የቀጠናው ሀገራት ጋር ከሚያስተሳስራቸው ጥምረቶች እየወጡ ይገኛሉ። ለአብነት ያክል ከዚህ ቀደም የፕሪቶሪያው ስምምነት ሲፈረምና በኢትዮጵያ ሰላም ጭላንጭል እንደሚገኝ ተስፋ ሲደረግ ከኢትዮጵያ ጋር ያለውን ግንኙነት ለማቆም መወሰኑ ትልቅ ምልክት ነበር ሲሉ የኤርትራ መንግስት ይገልጹታል። ይባስ ብሎም ከሰሞኑ ከኢጋድ ለመውጣት መወሰኑ የአፍሪካ ተቋማት ብሔራዊ ጥቅምን አያስጠብቁም ወደሚል አስደንጋጭ ድምዳሜ መድረሳቸውን ያረጋገጠ ነው ተብሎለታል። በሐምሌ 1998 የኢትዮጵያ መከላከያ ሰራዊት በእስላማዊ ታጣቂዎች የበላይነት የተወሰደበትን የሶማሊያ ፌዴራል መንግስት ለመደገፍ ወደ ሞቃዲሾ ወታደሮችን አዘመተ። They are still on the vicinity of Mogadishu. Their government is discussing on the guaranteeing or ensuring security in the city and discussing with all leaders of the communities in Mogadishu. And situation is still stable and very promising. በተመለከታችሁት መልኩ ከዚህ ወታደራዊ ስምሪት 9 ወራት በኋላ በሚያዝያ 1999 ዓ.ም ኤርትራ ቀጠናዊ ተቋም ከሆነው የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ መውጣቷን ይፋ አደረገች። ኤርትራ ውሳኔን ባሳወቀችበት ደብዳቤ ተቋሙ ኢትዮጵያ በሶማሊያ የፈጸመችውን ወረራ በዝምታ መደገፉን በመጥቀስ ከሳ ነበር። ኤርትራ በዚህ ምክንያት ከ16 ዓመታት በላይ ለሚሆን ጊዜ ከቀጠናዊ ተቋም አባልነት ውጭ ሆና አሳልፋም ነበር። እነሆ አሁን ደግሞ ከ20 ዓመታት ገደማ በኋላ ኤርትራ ተመሳሳይ ውሳኔ ላይ ደርሳለች። የኤርትራ መንግስት አርብ ታህሳስ 3 ቀን ባወጣው መግለጫ ኢጋድ ህጋዊ ግዴታዎችን ባለመወጣቱ ከአባልነት ለመውጣት ተገደጃለሁ ሲል ይፋ አድርጓል። ኤርትራ በመግለጫው ላይ ኢትዮጵያን ባትጠቅስም በአዲስ አበባና አስመራ መካከል የተፈጠረው መካረር ለዚህ ውሳኔዋ ዋነኛ ምክንያት ሊሆን እንደሚችል በኢጋድ ላይ ጥናት ያደረጉት የሰላምና የደህንነት ተመራማሪው ዶክተር ቃላብ ታደሰ ከቢቢሲ ጋር ባደረጉት ቃለ ምልልስ ይናገራሉ። መቀመጫውን ጅቡቲ ያደረገው ኢጋድ በ1978 ዓ.ም የተቋቋመው በቀጠናው በተደጋጋሚ በሚከሰቱት ድርቅና ሌሎች ተፈጥሯዊ አደጋዎችን የመከላከል ስራ ለማከናወን ነበረ። ኢጋድ አሁን ያለበትን ተቋማዊ ቅርጽ ያዘው በ1991 ዓ.ም በአዲስ አበባ ከተማ ከተደረገው ጠቅላላ ጉባኤ ማግስት ነው። ከኢጋድ የትኩረት መስኮች መካከል በቀጠናው ሀገራት በሚታዩ የሰላምና የጸጥታ ጉዳዮች እንደዚሁም ኢኮኖሚያዊ ትብብርና ቀጠናዊ ውህደት ይገኙበታል። ኢጋድ ቀጠናዊ ተቋሙን እንዲቋቋም ያደረጉትም የመጀመሪያዎቹ አባል ሀገራት ኢትዮጵያ፣ ጅቡቲ፣ ኬንያ፣ ሶማሊያ፣ ሱዳንና ዩጋንዳ ናቸው። ኤርትራ ተቋሙን የተቀላቀለችው ሀገሯና ከተመሰረተች በኋላ በ1985 ዓ.ም ነው። ከ15 ዓመታት በፊት ሀገር የሆነችው ደቡብ ሱዳን ደግሞ ኋላ ላይ 8ኛዋ አባል ሀገር ሆናለች። ኤርትራ ለመጀመሪያ ጊዜ ኢጋድን ለቃ የመውጣት ውሳኔ ላይ የደረሳት ጉዳይ ኢትዮጵያ በሶማሊያ ካደረገችው ጣልቃ ገብነት ጋር የተያያዘ ነው። የእስላማዊ ፍርድ ቤቶች ህብረት ወይንም ኢስላሚክ ኮርት ሲኔን የተባለው የሶማሊያ ታጣቂ ቡድን ሰኔ 1998 ዓ.ም ባደረገው ፈጣን ወታደራዊ ዘመቻ የሶማሊያ ዋና ከተማ ሞቃዲሾን ተቆጣጥሮ ነበር። ይህ የታጣቂ ቡድን እንቅስቃሴ በወቅቱ ሀገሪቱን ሲመራ የነበረው የሶማሊያ ሽግግር መንግስት ሸሽቶ መቀመጫውን ባይዶዋ ከተማ ላይ እንዲያደርግ ማስገድዶታል። ቡድኑ ለኢትዮጵያ ያለውን ጠላትነት በይፋ ከመግለጹ ጋር ተያይዞ በቀድሞ ጠቅላይ ሚኒስትር መለስ ዜናዊ የሚመራው የኢትዮጵያ መንግስት የሽግግር መንግስቱን ወደ ስልጣኑ
ለመመለስ ወታደሮችን ወደ ሶማሊያ አስገብተዋል። አወዛጋቢው ይህ የኢትዮጵያ መንግስት እርምጃ ከሶማሊያውያንም ተቃውሞ ተነስቶበት ነበረ። አሁንም ድረስ የዚህ እርምጃ ውጤት አከራካሪ ነው ይላል የቢቢሲ ዘገባ። የሆነ ሆኖ ግን የኢትዮጵያ ወታደሮች ወደ ሶማሊያ ከገቡ ከ5 ወራት በኋላ የሽግግር መንግስቱ ወደ ሞቃዲሾ መመለስ ችሏል። ያኔ የኢትዮጵያ መንግስት ያስመዘገበውን ወታደራዊ ድል አስመልክቶ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ምን ብለው ነበር? በተከታይ ቪዲዮ አስተውለን እንመለስ። We will help them to try and stabilize Mogadishu. We will not let Mogadishu burn. We will help the transitional government to do whatever it can to make sure that Mogadishu is stabilized quickly. የፕሬዝዳንት ኢሳያስ አፈወርቂ መንግስት በኢትዮጵያ ሰራዊት ዘመቻ ለተከፈተበት እስላማዊ ታጣቂ ቡድን በጦር መሳሪያና በወታደራዊ ምክር ድጋፍ ያደርግ እንደነበረ የተባበሩት መንግስታት ያቋቋመው በኤርትራ የሰብአዊ መብቶች አጣሪ ኮሚሽን ሪፖርት ያመለክታል። ከእስላማዊ ፍርድ ቤቶች መፍረስ በኋላ ለተቋቋመውና ከአልቃይዳ ጋር ግንኙነት ላለው አልሸባብና ሌሎች ታጣቂ ቡድኖች ድጋፍ ማድረጓን የሚያመላክቱ ማስረጃዎች እንደተገኙም የመንግስታቱ ድርጅት የማዕቀብ ተገዥነት ክትትል ቡድን አስታውቆ ነበር። ኤርትራ ግን ወደ ሶማሊያ ምንም አይነት የጦር መሳሪያ ለመላኳን በመግለጽ የቀረበባትን ውንጀላ ተቃውማለች። ክሶቹንም ግልጽ ፈጠራዎችና ፍጹም ውሸቶች በማለት ነው የገለጸቻቸው። ኤርትራ የኢትዮጵያ ሰራዊት ወደ ሶማሊያ መግባቱን አጥብቃ በመቃወም በመፈረጅ ብቻ አልበቃችም። የኢትዮጵያን እርምጃ እንደደገፈ በመጥቀስም ከምትከሰው ኢጋድ ሞታለች። የሀገሪቱ መንግስት በወቅቱ ባወጣው መግለጫ ኤርትራ በኢጋድ ጥላ ስር የሚደረገውን ወረራና የበላይነት ለመደገፍ እንደዚሁም ከፍትህና ከእውነት ውጪ በሶማሊያ ህዝብ ላይ የሚፈጸመው የጭካኔ ድርጊት አካል ለመሆን ፈቃደኛ አይደለችም ብለዋል። ቀጥሎ ደግሞ በ2002 ዓ.ም ኤርትራ በተባበሩት መንግስታት የጸጥታ ምክር ቤት አስመራና ባለስልጣናቷ ላይ ማዕቀብም ጥለዋል። እነዚህ ሁኔታዎች የተቀየሩት ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ የአዲስ አበባና አስመራ ግንኙነት ሲሻሻል ነው። ከጠቅላይ ሚኒስትር አብይ ወደ ስልጣን መምጣት 8 ወራት በኋላ የመንግስታቱ ድርጅት የጸጥታው ምክር ቤት ለ9 ዓመታት በኤርትራ ላይ ጥሎት የቆየው የመሳሪያ ማዕቀብ፣ የሀብት እገዳና የባለስልጣናት ጉዞ ክልከላን አንስተዋል። የሰላምና የደህንነት ተመራማሪ ዶክተር ቀላብ እንደሚናገሩት በኤርትራ ላይ የተጣለው ማዕቀብ የተነሳው የኢትዮጵያ መንግስት ባደረገው ጉትጉታ መነሻነት ነው። የጠቅላይ ሚኒስትር አብይ መንግስት ኤርትራ ከዚህ በኋላ በቀጠና የሚገባትን ቦታ አግኝታለች፣ ቀጠናው ላይ ለሰላምና ትብብር ሚናውን ልትጫወት ነው በሚል ማዕቀቡ እንዲነሳ ድጋፍ መስጠቱን ያስረዳሉ። በሰኔ 2015 ደግሞ ኤርትራ ለ16 ዓመታት ራሷን ያገለለችበትን የምስራቅ አፍሪካ የልማት በይነ መንግስታት ድርጅትን መልሳ በመቀላቀል በወቅቱ በጅቡቲ በተደረገው መደበኛ ጉባኤ ላይ ተሳትፎም ነበረ። ይህ የአስመራ ውሳኔ ግን ከ2 ዓመት ከመንፈቅ በላይ ሊጸና አልቻለም። አሁን በድጋሚ ከአባልነት መልቀቋን አስታውቃለች። ኤርትራ ይህንን ውሳኔዋን ይፋ ባደረገችበት መግለጫ ላይ ተቋሙ ከ1997 ዓ.ም ጀምሮ ኢላማ የተደረጉ አባል ሀገራት በተለይም ኤርትራ ላይ ለሚፈጸሙ እርምጃዎች መገልገያ በመሆን ጎጂ ሚና መጫወቱን በመጥቀስም ገሳለች። በተጨማሪም ከ20 ዓመታት ገደማ በፊት ከአባልነት የወጣችው በእነዚሁ አግባብነት የሌላቸው ድርጊቶች ምክንያት እንደሆነም ነው የምታስታውሰው። በ2015 ዓ.ም ወደ አባልነቱ የተመለሰችው ተቋሙ የኤርትራን የሪፎርም ጥያቄ ይቀበላልና የቀድሞ ታሪኩን ያቃናል በሚል ተስፋ እንደነበረ በመግለጫው ላይ ሰፍሯል። በሚያሳዝን ሁኔታ ኢጋድ በሕግ ከተጣለበት ግዴታ ማፈንገጥ ቀጥሏል። በዚህም ጠቃሚነቱና ሕጋዊ መብቱን ሸርሽሯል ስትልም ውንጅላን ያወጣቸው ተቋሙ ለአባል ሀገራቱ ምንም ጉልህ ስትራቴጂካዊ ጠቀሜታ የሌለው እንደዚሁም በቀጠናው መረጋጋት ለማምጣት ያልቻለ እንደሆነ በማንሳት ሞክሳለች። በእነዚህ ምክንያቶች የተነሳ ከአባልነት ለመውጣት እንደተገደደችም ነው ያስታወቀችው። የኤርትራን ውሳኔ ተከትሎ ኢጋድ ከሰዓታት በኋላ በወጣው መግለጫ በውሳኔ ማዘኑን ገልጸዋል። ይሁን እንጂ ኤርትራ ወደ አባልነቷ ከተመለሰችበት ከሰኔ 2015 ዓ.ም አንስቶ በኢጋድ ስብሰባዎች፣ ፕሮግራሞች ወይንም እንቅስቃሴዎች ላይ አለመሳተፏን ገልጸዋል። በዚህ ጊዜ ውስጥ ጽህፈት ቤቱ ራሱን ለገንቢ ግንኙነት ክፍትና ዝግጁ በማድረግም ትዕግስትና መልካም ፈቃደኝነትን ሲያሳይ ነበርም ባይ ነው። በማከልም ኤርትራ ከአባልነት ለመውጣት የወሰነችው በተቋማዊ ወይንም ፖሊሲ ሪፎርም ላይ ተጨባጭ ሆኖ የእቅድ ሰነድ ሳታቀርብ ግንኙነትም ሳታደርግ እንደሆነ ጠቅሰዋል። በኢጋድ ላይ ጥናት ያደረጉት ዶክተር ቀላብ በኢጋድ የተነሳውን ሀሳብ ይጋሩታል። ኢጋድ ከአስመራ ፍላጎት አንጻር ምን እንዳልሰራ መናገር የሚችለው የኤርትራ መንግስት መሆኑን የሚያነሱት ዶክተር ቀላብ በመግለጫው ላይ ይህንን በተመለከተ በዝርዝር የተጠቀሰ ነገር አለመኖሩን ያስታውሳሉ። ይሁን እንጂ ኤርትራ ከመጀመሪያውም እንደ ቁም ነገር ቆጥራ ከልቧ ኢጋድ ጋር ግንኙነት አላት ለማለት ይከብዳል። አንደኛ ኢጋድም በአስመራ ጽህፈት ቤት የለውም። ኢጋድ በየአባል ሀገራቱ ሄድ ኦፍ ሚሽን የሚባል ቢሮ አለው። ኤርትራ ከኢጋድ ጋር እንደዚህ አይነት ግንኙነት የላትም ይላሉ። ሀገሪቷ በኢጋድ ያላት ተሳትፎ ቀድሞውንም ጠንካራ ያልነበረ ስለመሆኑ ነው ያስታወሱት። ኤርትራ ያናክል ኢጋድ ላይ ከልቧ ገብታበት ኢጋድ ዓላማው እንደዚህ ነው፣ አብሬ በቀጠናው ልማት፣ በሰላምና ጸጥታ፣ የአየር ንብረት ለውጥ፣ ቀጠናዊ ውህደት ላይ እሰራለሁ የሚል ስራ ሰርተው አያውቁም በማለትም የአስመራ ተሳትፎ መሰረት የያዘ እንዳልነበረ አስታውሰዋል። ከዚህ አውድ በመነሳት የአሁኑ የኤርትራ ውሳኔ ኢጋድ ላይ ሲሪየስና ስትራቴጂክ ፍላጎት ኖሯት ያደረገችው አይደለም የሚል ምልከታ እንዳላቸው የሰላምና የደህንነት ተመራማሪው መናገራቸውን የቢቢሲ ትንታኔ ያሳያል። የኢጋድና የኤርትራ ጉዳይ ሁሌም ከኢትዮጵያ ጋር የተገናኘ ነው የሚል አቋም ያላቸው ዶክተር ቀላብ የአሁኑ ውሳኔም ከአዲስ አበባ ጋር የተገናኘ እንደሚሆን ያስታውሳሉ።
ኤርትራ በቅድሞ ኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ከሚመራው ኢጋድ የመውጣት ውሳኔን ይፋ ያደረገችው ከአዲስ አበባ ጋር የገባችበት ውጥረት ባየለበት በዚህ ወቅት ነው። ደም አፋሳሹን የትግራይ ጦርነት ካስቆመው የፕሪቶሪያ ስምምነት መፈረም ወዲህ የሻከረው የአዲስ አበባና የአስመራ ግንኙነት የጠቅላይ ሚኒስትር አብይ መንግስት በቀይ ባህር ላይ የባህር በር የማግኘት ፍላጎቱን ከገለጸበት 2016 ዓ.ም ጀምሮ ውጥረት ውስጥ ነው። ጠቅላይ ሚኒስትር አብይ ከ30 ዓመታት በፊት የተፈጸመ ስህተት በማለት የሚገልጹት የኢትዮጵያን የባህር አልባነት የህልውና ጉዳይ እንደሆነ አድርገው ያቀርቡታል። ይህንን ስህተት ለማረም እንደሚሰሩም በይፋ እስከ መናገር ደርሰዋል። በተጨማሪም የኤርትራ መንግስት ከህወሓት አመራሮች ጋር ያለው ግንኙነት አዲስ አበባ ላይ ስጋት ፈጥሯል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ለተባበሩት መንግስታት ድርጅት ዋና ጸሐፊ በላኩት ደብዳቤ ኤርትራና ህወሓት ጽምዶ በሚል አዲስ ጥምረት መስርተው ጦርነት ለመክፈት እየሰሩ ነው የሚል ክስ አቅርቦ ነበር። ኤርትራ በበኩሏ የኢትዮጵያ መንግስት የባህር በር ፍላጎትና የተሰነዘሩት ውንጀላዎች የጦር መስበቅ እንቅስቃሴዎች እንደሆኑ ትገልጻለች። የአዲስ አበባ የባህር በር የማግኘት እንቅስቃሴ ሀገሪቱን ሉዓላዊነት የሚዳፈር እንደሆነም በተደጋጋሚ በምታሰማው ክስ አንስታለች። ዶክተር ቀላብ የኤርትራ ከኢጋድ መውጣት ውሳኔ የዚህ ውጥረት አንድ ነጸብራቅ ነው የሚል እምነት አላቸው። አሁን የኢትዮጵያ መንግስትና ኤርትራ የገቡበት ፍጥጫ ተመልሶ ኤርትራ ሁሌ የምታነሳውን ወጥቻለሁ የሚል መግለጫ እንዲወጣ አድርጓል ሲሉም ምልከታቸውን አጋርተዋል። ኤርትራ የባለብዙ ወገን የዲፕሎማሲ ግንኙነቶች ላይ ከፍተኛ የሆነ ጥርጣሬ እንዳላት ያነሱት ተመራማሪው የአሁኑ ውሳኔውም ይህንን የከረመ ስጋት የሚያንጸባርቅ እንደሆነ አመላክተዋል። ይሁን ሆኖ እንደ ኢጋድ ያለው ቀጠናዊ ተቋማት አባል ሀገራቱ መውጣት እንደዚሁም ጠንካራ ለመሆን ተጽዕኖን በሚገባ ልክ እንዳይሆን እንደሚያደርግም አንስተዋል። አንድ ቀጠናዊ ድርጅት ጥንካሬ የሚለካው በአባል ሀገራቱን የሚሉት ዶክተር ቀላብ የኢጋድ አባል ሀገራት በአብዛኛው ረጅም ጊዜ ብጥብጥ ላይ ያሉ ወይም እንደ ኤርትራ የባለብዙ ወገን ግንኙነቶችን የሚገፉ መሆናቸው የተቋሙን ተጽዕኖ እንደገደቡ ይናገራሉ። ከጥቂት ጊዜያት በፊትም ሱዳን ከኢጋድ ወጥቻለሁ ብላ ነበረ። በአባል ሀገራቱ ሁሌ በብጥብጥና ደካማ ማዕከላዊ መንግስት በመኖር ድርጅቱን ደካማ ያደርገዋል። በዚህ መነሻ ኢጋድ እንደ ድርጅት ከሌሎቹ የምዕራብም ሆነ የደቡብ አፍሪካ ቀጠና ድርጅቶች በተለየ ጠንካራም ደካማም የሚያደርገው ነገር የለም። በቀጠና ያለው የሀገራት ሁኔታ ነው እንደዚህ ያደረገው በማለትም ነው የሚናገሩት። ቀጠናዊ ጥምረቱ የሚገኝባት ጅቡቲ በበኩሏ በኤርትራ ከኢጋድ መውጣት አዝኛለሁ ስትል በይፋ የፈጠረባትን ስሜት አስታውቃለች። የጅቡቲ የውጭ ጉዳይ ሚኒስትር ባወጣው መግለጫ የኢጋድ ዋና ጸሐፊ የኤርትራን ከድርጅቱ የመውጣት ውሳኔ እንደገለጹለት አስረድተዋል። ውሳኔውን በአጽንኦት መመልከቱን ያስታወቀው ሚኒስትሩ እንደ ቀጠናዊ ጥምረቱ ዋና መቀመጫነታችን የኤርትራ ውሳኔ ሉዓላዊ ነው ብለን አናምንም ሲል ነው ይፋ ያደረገው። ያም ሆነ ግን ከድርጅቱ ውስጥ አንድ አባል ለመውጣት በመወሰኑ እናዝናለን። ኤርትራ ከዚህ ቀጠናዊ ተቋም ለመውጣት መወሰኗ ትልቅ ተጽዕኖ አለው በማለትም ያስረዳው መግለጫው አስመራ ከኢጋድ ወጥታ መልሳ የተቀላቀለችው በቅርቡ እንደነበረ ጨምሮ አስታውሰዋል። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። ስላደመጣችሁን አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።